ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን። በቀይ ባህርና አካባቢ እየተከናወነ የሚገኘው ጦርነት የሀገርን ሕልውና አደጋ ውስጥ የሚከት ሉዓላዊነትን የሚጋፋ አሳዛኝ ክስተት ሆኖ ብቅ ብሏል። የሀገር ኢኮኖሚ ክፉኛ በሆርሙዝ ወሽመጥ መዘጋት በተጎዳበት ሰዓት በመካከለኛው ምስራቅ የተሰማው ጦርነት አሁን ላይ በቀይ ባህር ላይ መጀመሩ የኢትዮጵያን ኢኮኖሚ መንገራገጭና ሕልውና ከድጡ ወደ ማጡ የከተተ ጦርነቱ በቀይ ባህርና አካባቢው ሰፊ ይዞታ ያላቸው ግብጽ፣ ኤርትራ፣ ጅቡቲና ሶማሊያ ይህ የአፍሪካ ቀንድን ሆርሙዝ የሆነውን ቀይ ባህርን በጋራ ለማስተዳደር የኢትዮጵያን የባህር ላይ ፍላጎት ወደ ጎን ለማድረግ በበላይነት ቢስማሙ የጦርነቱ አድማስና ይዞታን ጣልቃ ገብ ሀገራትን ከጊዜ ወደ ጊዜ እያሰፋና መልኩን እየቀየረ የመጣው የኢራን አሜሪካ እስራኤል ጦርነት ሌላኛው ሆርሙዝ ቀይ ባህር አድርጎታል። የየመን ሀውቲ አማጽያንም ጦርነቱን ጀምረውታል። በዚህ ጦርነት ጉልህ አስተዋጽኦ እያበረከቱ የመጡት በኢራን የሚደገፉት የየመኖቹ ሁቲ አማጽያን ሳውዲ አረቢያ ላይ ጦርነት ከመክፈት ባለፈም ለ12ኛ ቀናት አሜሪካ ኢራንን መደብደቧን ምክንያት በማድረግ በርካታ መርከቦች በቀይ ባህር እንዳያልፉ በማድረግ ሁለት የሳውዲ መርከቦች ላይም የድሮንና የሚሳኤል ጥቃት መፈጸማቸውን ነው የተዘገበው። ከዚሁ ክስተት ጋር በተያያዘ በርካቶች ብዙ ቢናገሩም ይህ የቀይ ባህር ክስተት ግን አሁን መነጋገሪያ ሆኗል። ሌላኛው ሆርሙዝ አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች ሁለት የሳውዲ ነዳጅ ጫኝ መርከቦችን ማጥቃታቸውን ነበር የተናገሩት። የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት ሁለት ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጅ በተቀበረበት የውሃ ክፍል ላይ የሚያልፉ ነዳጅ ጫኝ መርከቦችም በእሳት መያያዙን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮችን ወይንም የኃይል ማመንጫዎችን እንደሚያወድሙ ዝተው ሁቲዎችም የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱና ይህም እንደሚፋጠን አስጠንቅቀው ነበር። ሁቲዎች ያሉት እውነት መሆኑ ከተረጋገጠም በኢራን የሚደገፈው ቡድን በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከመጣል በኋላ የተፈጸመ የመጀመሪያው ጥቃትም ነው ተብሏል። ሁቲዎች ጥቃት የተፈጸመባቸው መርከቦች ስምም አንሴሊያ እና ላይላ እንደሚባሉ ቢጠቅሱም ላይላ ላይ እስካሁን የተፈጸመው ጥቃት እውነት ይሁን ውሸት ግን መረጋገጥ አልተቻለም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹ የተጣለባቸውን እገዳ መጣሳቸው በድሮንና በሚሳኤል ጥቃት መፈጸማቸውንም አስታውቋል። የሳውዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት አንሴሊያ የተባለችው መርከብ በቀይ ባህር ላይ እየቀዘፈች ሳለች ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። በአገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥም ያሉ ስማቸው ያልተጠቀሱ ምንጮችም ጥቃቱ ዓለም አቀፍ ሕግን የጣሰ ነው በማለትም ምሬታቸውን ገልጸዋል። የመርከቡ ሁሉም ሰራተኞች ደህንነት የተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የዩኬ የባህር ትራንስፖርትና የንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከቦች ምንነቱ ያልታወቀ ተወንጫፊ እንደመታትም አስታውቀዋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣን ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባብል ማንደብ ለሳውዲ መርከቦች ዝግ ሊያደርግ መሆኑን ተናግረው ነበር። ያደረጉትንም በተግባር አከናወኑ። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን ሲያገለግል ቆይቷል። አሁን ላይ ግን የሁቲ አማጽያን በቀይ ባህር ላይ የሚያደርገውን የመርከቦች እንቅስቃሴ ማወካቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ከማሳየቱም ባለፈም በዚህ መስመር መዘጋት ምክንያት በርካታ ሀገራት ክፉኛ አጣብቂኝ ውስጥ ይገባሉ። በተለይም ደግሞ እንደ ኢትዮጵያና በአፍሪካ ቀንድ ያሉ ሀገራትም ሉዓላዊነታቸውም አደጋ ውስጥ የሚከት ክስተት ሆኖ ብቅ ብሏል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገደዋል። ቃል አቀባይ ሳሬ በግምት 10 መርከቦችም እንዲያፈገፍጉና እንዲመለሱ ማድረግ ችለናል ሲል ነበር የተነጋገረው። ይህ ክስተት ምናልባትም የቀይ ባህርና አካባቢውን ውጥረት ከፍ ከማድረግ ባለፈም ኢትዮጵያን መሰል በርካታ ሚሊዮን ህዝቦች ያሏቸው ሀገራትም ለህልውናቸው ሲሉ ይህንን መስመር ላይ የሚደረግ እንቅስቃሴን ላለማስነካት የሚያደርጉት የጦርነት ሰጣ ገባ የጦርነቱን መልክና ይዘት እያሰፋ ምናልባት ወደ ሶስተኛ የዓለም ጦርነት ሊወስድ ይችላል የሚሉ ስጋቶች የኢራን አሜሪካ እስራኤል ጦርነት
ማብቂያ የሌለው ነው ሲሉ ተናግረዋል። ሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር ተፈራረመችም። ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን ለአሜሪካ ኩባንያ በሳውዲ የኒውክሌር ኃይል ፕሮግራም ውስጥ ትልቅ እድልን ይሰጣል ሲል የአሜሪካ ኢነርጂ መስሪያ ቤት አስታውቋል። የስምምነቱ ዝርዝር ነጥቦች ለህዝቡ ይፋ ባይደረግም የአሜሪካ መገናኛ ብዙሃን ግን ሳውዲ አረቢያ ወደፊት ዩራኒየም እንድታበለጽግ ሊፈቀድላት እንደሚችል ዘግበዋል። ይህም ለኃይል ማመንጫ ብቻ ሳይሆን የኒውክሌር ቦምቦችንም ለማምረት ሊያገለግልም ይችላል ሲሉ አንዳንዶች ስጋታቸውን ይገልጻሉ። ባለሙያዎች እንደሚሉት ይህ ቀድሞውንም ባልተረጋጋ ቀጠና ውስጥ የኒውክሌር መስፋፋት አደጋ ሊያስከትል የሚችል ነው ሲሉም የአሜሪካ ውሳኔ ስሜታዊ፣ ኢራንን ለማስደንገጥ የተወሰደ ሲሉም ይኮንኑታል። የአሜሪካ ኢነርጂ ሚኒስቴር በትብብር ስምምነቱ ጋር የሁለትዮሽ ጥብቅ ስምምነት መፈረሙንም አስታውቋል። እነዚህ ሁለት ስምምነቶች በአንድ ላይ ለ10 ዓመታት የሚቆይ በርካታ ቢሊዮን ዶላር የሚፈጅ አጋርነት የኒውክሌር መስፋፋትን ጨምሮ ቅድሚያ የሚሰጣቸውን በርካታ ኢኮኖሚያዊ ስትራቴጂካዎችን ዓላማዎችን የሚያራምድ ህጋዊ መሰረት ይጥላል ሲሉ በመግለጫው ላይ ጠቅሷል። የሳውዲ መንግስት ስምምነቱን ሁለቱም ሀገራት በኢነርጂ ዘርፍ ያላቸውን ትብብር ማድረጉን የሚያመላክት መሆኑን በመግለጽ መግለጫ አውጥቷል። ሁለቱ ሀገራት ከስምምነት ላይ የደረሱት ሳውዲ መሪ ባለፈው ህዳር ወር ዋሽንግተን ከጎበኙ በኋላ ይህ ስምምነት የተፈረመው በአሜሪካና በኢራን መካከል ያለውን ጦርነት እየተባባሰ በመጣበት ወቅት ነው። ለረጅም ጊዜ የአሜሪካ አጋር የሆነችው ሳውዲ አረቢያ በኢራን ጥቃቶች ኢላማ የተደረጉ በርካታ የአሜሪካ ጦር ሰፈሮችን ታስተናግዳለች። በየመን የኢራን አጋር የሆኑት ሁቲዎች ሰኞ ዕለት በሳውዲ አረቢያ ላይ የባህር ላይ እገዳም ጥለዋል። የኒውክሌር ስምምነቱ ዝርዝር ነጥቦች ባይገለጹም ቀደም ሲል ሳውዲ ከአሜሪካ ጋር የአጋር ጥርቅማትን ካደረገች በኋላ ከውጭ የሚመጡ ነዳጅ ላይ ከመመካት ይልቅ በግዛቷ ዩራኒየምን ለማበልጸግ ሊፈቀድላት እንደሚችል መገናኛ ብዙሃኑ ዘግበው ነበር። ይህ ለአሜሪካ በቢሊዮን የሚቆጠር ዶላር ሲያስገኝላት ኩባንያዎቹ ለኃይል ማመንጫ እንዲሁም የኒውክሌር ቦምቦችን ለማምረት የሚያስችል የበለጸገ የዩራኒየም ለማምረትም የሚያስችል ተቋም በመገንባት ላይ ሊሳተፉ እንደሚችሉ ዘግቧል። የአሜሪካ ኢነርጂ ሚኒስትር ክሪስ ራይት በሰጡት መግለጫም ላይ እርግጠኛ ነኝ እነዚህ ስምምነቶች ከፍተኛ ኒውክሌር ደህንነት ደረጃዎችን፣ ኒውክሌር ጦር መሳሪያዎችን መስፋፋት ቁጥርን ያከብራሉ፣ ነገር ግን እንደ ዩናይትድ ስቴትስ ውስጥ በተሰሩትና በዓለም ላይ ላሉት ምርጥ የኒውክሌር ቴክኖሎጂ ላይ ሳይንቲስቶችን ይጠቀማሉ ሲሉም ተናግረዋል። የኢነርጂ መስሪያ ቤቱ እንዳስታወቀው ስምምነቱ የአሜሪካን ቀጠናዊ ደህንነት የሚያሻሽል ሲሆን ከፍተኛ የኒውክሌር ደህንነት፣ የኒውክሌር ጦር መሳሪያ መስፋፋት የሚመለከቱ ደረጃዎችን የሚያከብርና የዩናይትድ ስቴትስ በሲቪል ኒውክሌርና ቴክኖሎጂ ተወዳዳሪነት የሚያጠናክር ይሆናል ሲሉ ነው የተደመጠ። ምናልባትም እነዚህ ክስተቶች አሜሪካና እስራኤል ከቴህራን ጋር በገቡት ጦርነት ውስጥ የኒውክሌር ጦር መሳሪያ ጉዳይ ንግግራቸው ማዕከል ሆኖ ሲቆይ ይህ ለመጀመሪያ ጊዜ ነው። የጦርነቱን ክብደት ያሳየን። ሁለቱ ሀገራት በየካቲት ወር ኢራንን ያጠበቁት አንዱ ምክንያት የኒውክሌር ጦር መሳሪያ እንድታመርትም ለመከላከል እንደሆነ ይናገራሉ። ቴህራን በበኩሏ የኒውክሌር ፕሮግራም ለሰላም አገልግሎት ብቻ የሚውል መሆኑን ስትናገርም ቆይታለች። የሳውዲ አረቢያ ገዥ ልዑል አልጋ ወራሽ መሐመድ ቢን ሳሊማን በ2018 ለሲቢኤስ ኒውስ እንደተናገሩት አገራቸው የኒውክሌር ጦር መሳሪያን የመታጠቅ እቅድ ባይኖራትም ያለምንም ጥርጥር ኢራን የኒውክሌር ቦምቦችን ከማምረት በተቻለ ፍጥነት እርምጃ እንወስዳለን ሲሉ መናገራቸው የሚታወስ ነው። ኢራን በዚህ ወር በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በፈጸመቻቸው በርካታ የአየር ጥቃቶች 100 የሚጠጉ የአሜሪካ የጦር ሰራዊት አባላትን ጉዳት እንደደረሰባቸው የአገሪቱ ባለስልጣናት ተናግረዋል። ፔንታገን ኃላፊ ቃል አቀባይ ሲን ፐርኔል ቢቢሲ እንደተናገሩት ከሆነ ሲቢኤስ ኒውስ በላኩት መግለጫ ቁጥሩን ያረጋገጡ ሲሆን ከሰኔ መጨረሻ ወዲህ 100 የሚሆኑ ሰራተኞች የተለያዩ መጠን ጉዳት እንደደረሰባቸው ገልጸዋል። አብዛኞቹ ጉዳት ቀላል መሆኑን የገለጹት ቃል አቀባዩ 96 በመቶ የሚሆኑት ወደ ስራ ገበታቸውን መመለሳቸውን የዘገቡት። ባለፈው ሳምንት ብቻ በርካታ የአሜሪካ ወታደር ሰራተኞች በዮርዳኖስ የጦር ሰፈር መጎዳታቸው የተዘገበ ሲሆን የአሜሪካ መከላከያ ሚኒስቴር 2 የአሜሪካ ወታደሮች በዮርዳኖስ ለሚገኙ ጦር ሰፈር መገደላቸውና ሌላ ወታደር የት እንደገባ አለመታወቁን ባለፈው ሳምንት መጨረሻ ላይ ገልጸዋል። ሌላ ወታደራዊ ደግሞ ኢራቅ ውስጥ ተገድሏል። በአሁኑ ወቅት በርካታ ወታደራዊ ሰራተኞች መጎዳታቸው የተሰማ ሲሆን ትራምፕ በአሜሪካና ኢራን መካከል የተደረሰው
የተከሰተውን የሆርሙዞች መጠን ለማስከፈት ያስችላል የተባለ የተኩስ አቁም ስምምነት አብቅቷል ካሉ በኋላ በሀገራቱ መካከል እየተካሄደ ያለው ጦርነት ተባብሶም ቀጥሏል። የአሜሪካ ጦር ከአንድ ሳምንት በላይ በተከታታይ ኢራን ኢላማዎች ላይ የምሽት ጥቃቶችን ፈጽሟል። በጥቃቱም የሚፈጸመውን ኢራን በንግድ መርከቦች ላይ የምታደርሰውን ጥቃት ለማስቆም እንደሆነም ገልጿል። ኢራን በበኩሏ አሜሪካ ለምትፈጽመው ጥቃት በዮርዳኖስ፣ ኩዌት፣ ባህሪንና ሌሎች የአሜሪካ አጋር ሀገራት ላይ ጥቃት በመሰንዘር ያጸፋ ምላሽ እየሰጠች ትገኛለችም። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።